ሰላም ሰላም ጤና ይስጥልን እንደምን አደራችሁ። ለተሮብ ነሐሴ 13 እንግዲህ 2018 ለመላው ክርስቲያን ተከታዮች እንኳን ለቡሄ በዓል አደረሳችሁ አደረሰን እያልኩ ያዘጋጀናቸውን የተለያዩ እንግዲህ ስፖርታዊ ጥንቅሮችን እናቀርብላችኋለን። የዝውውር ዜናዎች አሉን፣ እነሱን የምናቀርብ ይሆናል። የዝውውር መስኮቱ እንግዲህ ሊዘጋ 2 ሳምንት ብቻ ቀርቶታል። ከዛ በፊት እንግዲህ ምን ሊፈጠር ይችላል? በዝውውሩ መሰረት የተለያዩ ዝውውሮች አሉ፣ ፍጻሜያቸውን ያገኙ፣ እስካሁንም ድረስ በማወዛገብ ላይ ያሉ ዝውውሮች አሉ። እነሱን የምናይ ይሆናል። ባርሴሎና ውስጥ የተጠናቀቀ ዝውውር አለ፣ እሱን እንነግራችኋለን። እንግዲህ ተወዳጁ የእንግሊዝ ፕሪሚየር ሊግ ከነገ በስቲያ በይፋ ይጀምራል። አርብ ዕለት ማለት ነው፣ እናነሳዋለን። ቶፕ 6 ክለቦችን እንግዲህ በተለያዩ ዝውውሮችም በጨዋታዎችም ያሉ ሁኔታዎችን የተደረጉ ነገሮችን የምናይ ይሆናል። እነዚህና የመሳሰሉትን ስፖርታዊ ጉዳዮችን ለአሁን ሰዓት ያዘጋጀንላችሁ ጥንቅሮች ናቸው። እናንተ ደግሞ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ፕሮግራማችን ተደራሽነት እንዲኖረው አድርጉ። በድጋሜ እንኳን ለቡሄ በዓል በሰላም አደረሳችሁ። እንግዲህ የ2026 27 የእንግሊዝ ፕሪሚየር ሊግ ተወዳጁ ሊግ እንግዲህ መላው ኢትዮጵያውያን እንግዲህ በይፋ በሰፊው የሚከታተሉት፣ ሰዓቱም እጅግ ኢትዮጵያውያን አመቺ የሆነው በጣም አዝናኝ የሆነው የእንግሊዝ ፕሪሚየር ሊግ ሊጀምር እንግዲህ እነሆ 2 ቀን ብቻ ቀርተውታል። የሚደንቅ ነው። እንግዲህ ከዓለም ዋንጫው ስንዝናና ቆይተናል። በዓለም ዋንጫው አሁን ደግሞ በሳምንት ልዩነት ውስጥ ሌላው የእንግሊዝ ፕሪሚየር ሊግ እንግዲህ አብዛኛው ኢትዮጵያውያን ሰዓቱን ምቹ ነው። ሌሎች ሊጎችን ስፔን ላሊጋን፣ ቡንደስሊጋን እና ሴሪያን እንደውም የአረብ ሊጎችን ለእኛ ሰዓቱን ማመቹ ስላልሆነ እነሱን ብዙም አናውቃቸውም እንደው በሃይላይት ካልሆነ በስተቀር። ነገር ግን አሁን ይህ ሊግ የእንግሊዝ ፕሪሚየር ሊግ ግን ብዙ ደጋፊ፣ አፍሪካ ውስጥ ብዙ ደጋፊዎች ያለው ሊግ ነው። በቀጥታ ሰዓቱም ለተመልካች ምቹ ነው። ይህ ውድ ተወዳጅ እንግዲህ የእንግሊዝ ፕሪሚየር ሊግ ተወዳጁ ሊግ እንግዲህ አርብ ምሽት 4 ሰዓት ላይ እነሆ በይፋ ጅማሬውን ያደርጋል። በኤምሬትስ ስቴዲየም ነው የጨዋታ የሚካሄደው። ይኸውም የአምናው የ26ቱ የእንግሊዝ ፕሪሚየር ሊግ ሻምፒዮናው አርሰናል በኤምሬትስ እንግዲህ አርብ ምሽት 4 ሰዓት ላይ ከኮቬንተሪ ሲቲ ጋር ጨዋታ የመክፈቻ ጨዋታውን የእንግሊዝ ፕሪሚየር ሊግን የመክፈቻ ጨዋታ በይፋ ያደርጋል ማለት ነው። እነሆ እኛም ከወዲሁ እንጋብዛችኋለን። ይህን ጨዋታ 4 ሰዓት ላይ ነው፣ 4 ሰዓት በሚደረገው የአርሰናል እና የኮቬንተሪ ሲቲ ጨዋታ በኤምሬትስ ስቴዲየም በይፋ እንግዲህ የ26-27 የእንግሊዝ ፕሪሚየር ሊግ ጅማሮን ያደርጋል ማለት ነው። ጨዋታዎቹ የሳምንቱ ጨዋታዎች ሲቀጥሉ ቅዳሜ በምሳ ሰዓት የሚደረግ አንድ ጨዋታ አለ። ቅዳሜ ምሳ ሰዓት ላይ ማንቸስተር ዩናይትድ ከሃል ሲቲ ጋር የሚያደርጉት ጨዋታ ይጠበቃል። የአርሰናል ጨዋታ እንደተጠናቀቀ ዓርብ ዕለት የመክፈቻ ጨዋታው ምሳ ሰዓት ላይ ቅዳሜ ምሳ ሰዓት ማንቸስተር ዩናይትድ ሬድ ዴቪልስ ከሃል ሲቲ ጋር ጨዋታቸውን ያደርጋሉ። ይሄኛውም ከወዲሁ የምንጋብዛችሁ ጨዋታ ነው። ጨዋታዎችን እንግዲህ እየተከታተላችሁ እኛም እንዘግብላችኋለን። ተደሰቱ እንላለን። እንግዲህ ማንቸስተር ዩናይትድ ከሃል ሲቲ ጋር ጨዋታውን ምሳ ሰዓት ላይ ካከናወነ በኋላ 11 ሰዓት ላይ በርከት ያሉ ጨዋታዎች ተደርገው ወደ እሁድ መርሃ ግብር ይሸጋገራል ማለት ነው። እንግዲህ 11 ሰዓት ላይ ቅዳሜ 11 ሰዓት በርከት ያሉ ጨዋታዎች ይካሄዳሉ። ሰንደርላንድ ከኤፕስዊች ታውን ጋር የሚያደርጉት ጨዋታ 11 ሰዓት የጨዋታ የሚከናወን ይሆናል። ኤቨርተን ከፓላስ ጋር ክሪስታል ፓላስ ጋር ጨዋታቸውን ያደርጋሉ 11 ሰዓት ቅዳሜ 11 ሰዓት ላይ። እንዲሁም ኖቲንግሃም ፎረስት ከሊድስ ጋር የሚያደርጉት ሌላኛው ጨዋታ እንዲሁ የሚጠበቅ ነው። እነዚህ ጨዋታዎች ቅዳሜ 11 ሰዓት ከተደረጉ በኋላ ቀጥሎ ብሬንትፎርድ ከስፐርስ ጋር ከቶትንሃም ሆትስፐርስ ጋር ጨዋታቸውን 1 ተኩል ላይ ቅዳሜ 1 ሰዓት ተኩል ከምሽቱ 1 ሰዓት ተኩል ላይ ኖቲንግሃም ፎረስት ከሆትስፐርስ ጋር ከቶትንሃም ሆትስፐርስ ጋር ጨዋታቸውን ያደርጋሉ። ይህ እንግዲህ የቅዳሜ መርሃ ግብር ሲሆን በቀጣይ የተለያዩ እንዲሁ ፕሪሚየር ሊጉ ሲቀጥል እሁድም ጨዋታዎች ይኖራሉ። እሁድ 10 ሰዓት ላይ ብራይተን ሆቭ አልቢዮን ከአስቶን ቪላ ጋር የሚያደርጉ
የሚያደርጉት ጨዋታ ይጠበቃል። ማንቸስተር ሲቲ እንዲሁ ከበርነማውዝ ጋር እንዲሁ እሁድ 10 ሰዓት ላይ የሚደረግ ጨዋታዎች ናቸው እነዚህ። እንግዲህ አርብ የጀመረው ጨዋታ ቅዳሜና እሁድ ቀጥሎ ይከናወናል ማለት ነው። መክፈቻውን አርብ 4 ሰዓት ከምሽቱ ያደረገው ጨዋታ እሁድ ድረስ ይከናወንና ሰኞ ምሽት 12 ተኩል በሚያደርገው ጨዋታ የሳምንቱ የእንግሊዝ ፕሪሚየር ሊግ የመጀመሪያው ሳምንት የአመቱ የ26 የ27 የመጀመሪያው ሳምንት ፍጻሜውን በሊቨርፑል እና በኒውካስትል ጨዋታ ያደርጋል ማለት ነው። ሰኞ ምሽት ላይ ሊቨርፑል ከኒውካስትል እንዲሁም ደግሞ በመጨረሻ እንግዲህ ሰኞ መጨረሻ የጨዋታው መደምደሚያ የሚሆነው ፉልሃም ከቼልሲ የመጨረሻ ጨዋታቸውን ያደርጋሉ ማለት ነው። ምሽት 12 ተኩል ሊቨርፑል ከኒውካስትል እሁድ ነው የጨዋታ እሁድ ዕለት እሁድ ምሽት 12 ተኩል ላይ ሊቨርፑል ከኒውካስትል ጨዋታቸውን ካደረጉ በኋላ ፉልሃም ከቼልሲ የመጨረሻው የሳምንቱ መርሃ ግብር መዝጊያ ጨዋታ ሰኞ የሚደረግ ይሆናል። ሰኞ ዕለት ፉልሃም ከቼልሲ ጨዋታቸውን ያደርጋሉ ማለት ነው። ሌሎች የዝውውር ዜናዎችን ስንመለከት ሮድሪ እንግዲህ በጣም ብዙ ጊዜ ሲነሳ የቆየ እንትን ነው። እስከ እንግዲህ የዝውውር መስኮቱ እንግዲህ ሊዘጋ 2 ሳምንታት ብቻ ናቸው የቀሩት። 2 ሳምንት ብቻ ይቀራሉ። ፕሪሚየር ሊጉ በአውሮፓ አጠቃላይ የሊጎች የዝውውር የተጫዋቾች የዝውውር መስኮቱ ሊዘጋ 2 ሳምንት ብቻ እየቀረው እንግዲህ ሮድሪ ወደ ባርሴሎና ፊርማውን አስፍሯል ማለት ነው። በጣም ደስተኛ ነኝ፣ ይህን ክለብ በመቀላቀል እጅግ ኮርቻለሁ ሲል ሀሳቡን አስፍሯል። ሃንሲ ፍሊክም የዓለም ምርጡ 6 ቁጥር እኛ ጋር ይገኛል በአሁኑ ሰዓት ሲሉ ደስታቸውን ገልጸው እጅግ በጣም ደስተኛ ነኝ ሮድሪን በማስፈረማችን በዓለማችን ላይ ካሉ ቁጥር 1 6 ቁጥር ነው ሲሉ እንግዲህ ሮድሪን አሞግሰውታል ማለት ነው። ሃንሲ ፍሊክ እንዲህ የባርሴሎና የእግር ኳስ አሰልጣኝ ናቸው። ሮድሪን በማስፈረማችን እጅግ በጣም ደስተኛ ነን፣ ኮርተናል ሲሉ ሀሳባቸውን አጋርተዋል። ብራይተኖች ፕሮሚስ ዴቪድን ማስፈረማቸውን በይፋ አሳውቀዋል። አልሂላል የአስቶን ቪላውን ኦሊ ዋትኪንስን እንግዲህ በ45 ሚሊዮን ዩሮ ለማስፈረም ይፋዊ ዝውውር ጥያቄ አስፍሯል። ነገር ግን አስቶን ቪላዎች በዚህ ዋጋ እንለቀው ገንዘቡ ያንሳል የሚል ሀሳብን እያነሱ ይገኛሉ። የተሻለ ገንዘብ እንጠብቃለን ብለዋል አስቶን ቪላዎች ለዋትኪንስ። አሮን ቢሳካ ከዌስትሃም ለማዘዋወር አስቶን ቪላዎች እንደዚሁ ጠንከር ያለ ስራ እየሰሩ ይገኛሉ። ድርድር ጀምረዋል ማለት ነው። ምክንያቱም ዋትኪንስ የሚለቅ ከሆነ ቢሳካን ወደ ክለባቸው አምጥተው ያን ቦታ ለማጠናከር ይፈልጋሉ። ስለዚህ ጠንከር ያለ ስራ እየሰሩ እንደሚገኙ ገልጸዋል። ጁሊያን አልቫሬዝ ስንመለከት እስካሁን ይህም እንዲሁ በጣም በውዝግብ ላይ ያለ ዝውውር ነው። ባርሴሎናም ማድሪድም አርሰናልም ሲፈልጉት ነበር። በአሁኑ ሰዓት ግን አንድ የተሰማ ጭምጭምታ ወሬ አለ። አትሌቲኮ ማድሪዶች ተጫዋቹ እንግዲህ እንደተስማማና እንደማይለቅ ነው ሀሳባቸውን የገለጹት። 100% ግን ሀሳቡ አሁንም ያለቀ ጉዳይ አይደለም። ነገር ግን ምናልባትም በአትሌቲኮ ማድሪድ የመቆየት እንትኑ ግን ሰፊ ሆኖ ከነሱ ጋር ሳይስማማ አይቀር የሚባሉ ዜናዎችም እየወጡ ይገኛሉ። በቀጣይ ያላለቀ ዜና ስለሆነ እስከ መስኮቱ መገባደጃ መዘጊያ ድረስ የምናየው ጉዳይ ነው የጁሊያን አልቫሬዝን ጉዳይ። ሌላው እንግዲህ የአርሰናሉ ግብ ጠባቂ ዴቪድ ራያ የዓለማችን ቁጥር 1 ግብ ጠባቂ ነው ሲል ኢኤስፒኤን ዘግቧል። ዴቪድ ራያን የዓለማችን ቁጥር 1 በረኛ ነው ሲል መርጦታል። ቁጥር 1 ቦታ ላይ አስቀምጦታል። ኤስፒኤን ነው እንግዲህ ይህንን ዘገባ ያወጣው። የዓለማችን ቁጥር 1 በረኛ ነው በአሁኑ ሰዓት ሲል ዴቪድ ራያን የአርሰናሉን ግብ ጠባቂ አስቀምጦታል ማለት ነው። ውድ አድማጭ ተመልካቾቻችን ለዕለቱ የነበሩ ስፖርታዊ ጥንቅሮች እነዚህን ይመስሉ ነበር። በቀጣይ ከፕሪሚየር ሊጉ ጋር እንግዲህ በተያያዘ የተለያዩ ዜናዎችን እንዘግብላችኋለን። ያላለቁ ዝውውር ዜናዎችንም እንዲሁ መቋጫቸውን ሲያገኙ ወደ እናንተ የምናቀርብላችሁ ይሆናል። እስከዛው ግን ሰላም ቸር ሰንብቱልን። ጤና ይስጥልን።